ሰላምና ጤና ባላችሁበት ቦታ ሁሉ ብዝት ይበልላችሁ። እንዴት አላችሁ የተወደዳችሁ ቤተሰቦቼ? ሁሉ መልካም ሁሉ ሸጋ ነው ወይ? ንጋር ፈጣሪ ይመስገን ሁሉ ድንቅ ነው። ታዲያ ሁሉ ጊዜ እንደምመርቃችሁ አቦዬ ምርቃት የሚመለከታችሁ ሰዎች ቤት ዘሎ ይግባ። ምንድነው ከተባለ በሽታ ልክ እናንተ ቤት ደባል እስኪመስል ድረስ አልወጣ ያላችሁ ከአንዱ ህመም ወደ ሌላኛው ህመም ወይም ደግሞ ይሆን አልፋታ ያላችሁ ዘመናትን ያስቆጠረ በሽታ ከናንተ ቤት በፈጣሪ ተጠርጎ ወጥቶ በዛው በታመማችሁበት እጅና እግር ቆማችሁ ደግሞ አምላካችሁን ድጋሚ ማመስገን ይሁንላችሁ። የትኛውም ሃይማኖት ውስጥ ብትሆኑ ዝም ብላችሁ አሜን በሉ። አም ቴሊንግ ዩ ትልቅ ምርቃት ነው። እኔ ለራሴ አሜን ብያለሁ። እንግዲህ ወገኖቼ እንደምታውቁት የኢትዮጵያ ህዝብ ኦልሞስት ከ70% በላይ የሚሆነው እድሜው ከ30 ዓመት በታች ነው። በጣም የሚያስገርመው ደግሞ ከ40% በላይ የምንሆነው እድሜያችን ከ0 እስከ 14 ነው። ኦር ደግሞ እድሜያቸው እኛ እንኳን አልፈነዋል እሱን። ይሄ ማለት ምን ማለት መሰላችሁ? ይላችሁ በጣም ብዙ ነጭ ሉክ አለ ያልተጻፈበት፣ ብዙ ምንም ነገር ጠብ ያልተደረገበት መጽሐፍ አለ ማለት ነው። ስለዚህ የመጽሐፉ መጀመሪያ ላይ የሚጻፉ ነገሮች መጽሐፉ ሲያልቅ ምን አይነት ይዘት ይኖረዋል የሚለውን ይወስናሉ። እንግዲህ ከሰሞኑን ምናልባት አይታችሁት ሊሆን ይችላል ሶሻል ሚዲያ ላይ እየተዘዋወረ የነበረ አንድ ቪዲዮ አለ። ቪዲዮ በጣም ነው ያስገረመኝ። ያሳያችኋለሁ ምን እንደሆነ። ተምኔሉ ላይም አይታችሁታል የተወሰነው። እንግዲህ አዲስ አበባ ውስጥ ያለ አንድ ትምህርት ቤት ውስጥ ያው ስም መጥራት ካስፈለገ ይጠራል። ስም ጠርተው ስለሆነ የለቀቁት ማለት ነው እነሱ። ተማሪዎቹ የባንዲራን ቀን እያከበሩ ነው። የአፍጋኒስታን የባንግላዴሽን የባንዲራ ቀን አይደለም፣ የኢትዮጵያን ባንዲራ ቀን። በነገራችን ላይ እኔ በጣም ኢትዮጵያዊነትን እማቀነቀንና ኢትዮጵያዊነትን እምደግፍ ወጣት ነኝ። ድሮ ቀረ ኢትዮጵያዊነት ዊስቲል አለን ሀገራችንን የምንወድ ወጣቶች፣ እውነቴን ነው የምላችሁ። ስለዚህ በባንዲራ ቀን ላይ እንግዲህ አገርን የሚያስታውሱ እንዲሁም ደግሞ ለአገር ክብርና ዝና እንዲሁም ደግሞ ሉዓላዊነትን የሚያስከብሩ ንግርቶች እንዲሁም ደግሞ ብሔራዊ መዝሙራችን ባንዲራችን የሚወሳበት ነው። እንግዲህ በተለየ መልኩ ማለት ነው። ከኔ በላይ የምታብራሩ ሰዎች ካላችሁ ትነግሩናላችሁ ስለ ባንዲራ ቀን። ታዲያ በዚያን ቀን እዚህ ትምህርት ቤት ውስጥ የምትመለከቷቸው ወጣቶች የኢትዮጵያን ሰንደቅ ዓላማ ይዘው የባንዲራን ቀን እያከበሩ ዲስ ኢዝ ደ ኒው ኢትዮጵያ እያሉን ያለው። በሌላ አማርኛ ወገኖች አዲሲቷ ኢትዮጵያ ይችናት እያሉን ያሉት። እንግዲህ ተመልከቷቸው እንዴት እንደሚጨፍሩ ማለት። መጨፈራቸው ምን ችግር አለው ታዲያ? አንተ እኮ ችግር ይቆሉ ችግር ብዙ ነገር ችግር የለውም ላንተ ወገኖች። ይኸውላችሁ እንደዚህ አይነት ለስትፉል የሆኑና በውጭው ዓለም የሚዘፈኑ ዘፈኖች፣ በነገራችን ላይ ግጥማቸውን እንደነዚህ አይነት ዘፈኖች ብታነቡ ዘፈኑን እያሰሟቸው አይደለም እነሱ የሚጨፍሩበትን ቢኮዝ ኦፍ ኮፒራይት ማለት ነው። ነገር ግን በቃ ይሄ ስለ ሴት ልጅ አካል ምናምን የሆነ ነገር ስለማድረግ የሚዘፈኑ ዘፈኖች ናቸው። የዘፈን ደህና የለውም። በነገራችን ላይ መልካምም ነገር ብዘፈን ዘፈን ነው፣ ኃጢአት ነው በቀኑ መጨረሻ። የሚጠቅም ነገር ላይ በነገራችን ላይ በእርግጠኝነት እንደዚህ አገር የሚለውጥ ሀሳብ ላይ በዚህ ልክ በነቂስ አይሳተፍም። ነገር ግን ዳንኪራ ሲሆን፣ ቂጥ መወዝወዝ ሲሆን፣ ይቅርታ አድርጉልኝ፣ ሁሉም ሰው ጭንቅላቱ ይሰራል፣ አካሉም ይሰራል። ይሄ ምን ያሳያል መሰላችሁ ወገኖቼ? ወጣቱ የሚጠቅም ነገር ላይ እንዲተኛ፣ የማይረባ ነገር ላይ ደግሞ በጣም አክቲቭ እንዲሆን የሚያደርግ የማይታይ ራሱን በሆኑ ነገሮቹ ሰው አውሮ መንፈሳዊ እስኪመስል ድረስ በሰው ዘንድ የማይታወቅ አጋንንት አለ። እንንቃበት። ልጆች ያላችሁ ልጆቻችሁን፣ አስተማሪ የሆናችሁ ተማሪዎቻችሁን፣ ትምህርት ቤት ያላችሁ ሰዎች ደግሞ የምታስተምሩበት ትምህርት ቤት ውስጥ ያሉ ልጆችን እባካችሁ በአግባቡ ትውልድን ቅረጹ። አይደል እንደዛ አይደል የምትሉን? ራያችን ግባችን ምናምን ስትሉ እኮ ትውልድን አንጸን ምናምን። ስማችን ደግሞ ፊውቸር አካዳሚ ነው የትላልቅ እኔ ሌላ ምንም አይደለም የምጠይቃችሁ ወንድሞቼ እናቶቼ። ይሄ ይዝናኑበት ልጆች አይደሉ ምናምን የምትሉ ሰዎች የእናንተ ልጆች ቢሆኑ እነዚህ ልጆች እድሜያቸው 18 ዓመት ያልሞላ ተማሪ ብላችሁ የላካችኋት ልጃችሁ እንደዚህም ብርቷን ገላልጣ ብዙ ነገር ብታረግ ደስተኛ ናችሁ ወይ? በነገራችን ላይ በጣም ብዙ ወጣቶች፣ በጣም ብዙ ቲኔጀሮች እነሱ ቤተሰብ የሚያውቃቸው እውቀትና ራሳቸው የሆኑት እውነታ በጣም ይለያያል። ቤተሰብ ልጄ እንደዚህ ናት እንደዛ ናት ይላል። ልጅየው ግን ያለችበት ነገር የሚብራራ አይደለም። ወንዱም እንደዚህ አያችሁ። ይሄንን ነው እየነገሩን ያሉት። በነገራችን ላይ ማለት በባንዲራ ቀን ትምህርት ቤቱ እንኳን ፈቅዶ ልጆች እንደዚህ አይነት ይሄ ለስትፉል የሆነ በቃ የማይጠቅም ዘፈን ተከፍቶ የሚጠቅም ዘፈን የለም በነገራችን ላይ። ነገር ግን አንዳንድ ዘፈን ደግሞ በቃ ኦን ደ ስፓት ነው ይሄ ለስትን፣ ፎርኒኬሽን፣ ሴክስ ምናምን የሚባሉ ነገሮችን የሚያነቃቀው። መቼስ ሴት ልጅ እምብርቷን ገልብጣ፣ ይቅርታ አድርጉልኝ ስለዚህ ቃል እህቶች፣ አጭር ልብስ ለብሳ ምናምን ይሄ መቀመጫዋን ምናምን እየወዘወጠች መቼስ እሷን ተመልክታት ቅዱስ ገብርኤል ትዝ አይለም፣ ጌታችን ኢየሱስ ክርስቶስ ትዝ አይለም በጭራሽ። ስትመለከታት ገና የሆነ ነገር ነው የሚሰማ። አይኔ ያሰማኛል። ተወሱን እኔ ግልጹን ነው የምነግራችሁ ወገኖች። የፈለገ ልጆች ቢሆኑ እዚህ ጋር የምትመለከቷቸው በእርግጠኝነት በርካቶቹ የፖርኖግራፊ ሱሰኛ፣ የማስተርቤሽን ሱሰኛ ናቸው። ምንም እኮ አንወሻሽ አይደል ወገኖች? እውነቴን ነው የምላችሁ። ከዚህ በፊት ነግሬያችኋለሁ። አትሊስት 4 hour ስክሪን ታይም ያለው አንድ ወንድ
ኢንተርኔት ያለው ስልክ ያለው ማለት ስማርትፎን ያለው አንድ ወንድ ከ95% በላይ የሚሆነው ፖርኖግራፊና እንደዚህ አይነት ሴክሹዋል ኮንቴንቶችን ኮንሱም ያደርጋል። እና ከዚህ በላይ ወገኖች እንዴት አድርጎ የሰይጣኑ ዓለም ትውልድን ይቆጣጠር? ምናልባት የማይመለከታችሁ ሰዎች ካላችሁ ዝም በሉ። እህት ወንድም ላላቸው ሰዎች ነው ይህ ቪዲዮ፣ ልጅ ላላቸው ሰዎች ትውልድን እንዴት አድርገን መታደግ እንዳለብን we have to think። ከዛ በላይ ደግሞ we have to pray ነው እያልኩ ያለሁት። አንዳንድ ወላጆች በጀብድ ነው የሚያወሩት ወገኖች። እኔ ልጄ ፈታ እንዲል ነው የምፈልገው፣ ስለዚህ የሚፈልገውን ነገር ነው ማደርግለት ብለው በ9 ዓመት በ8 ዓመታቸው ለልጆች ስልክ ገዝተው ይሰጣሉ። አያችሁ፣ ይሄ እኮ ነው በጣም የሚያሳዝነው። ቅድም ነግሬያቸዋለሁ። መንገድ የሚመራውም ከነወለለ ተመሪውም ብላቴናና ሕፃን ደግሞ ወገኖች ወዴት እንደሚሄድ እንኳን የማያውቀው ወጣት የፈለገ ቦታ ብትወስዱት ምንም የማይመስለው ከሆነ በጣም አስቸጋሪ ነው ያለው። ወላጆችም ብልሽሽት ብለናል፣ እንዲሁም ደግሞ ልጆችም ወገኖች። ስለዚህ you have to have የሆነ ራይት ግራውንድ ሊኖረን ይገባሉ። መሰረታችን ሊስተካከል ከተቦረቦረ ሊደመደምና በአግባቡ ወገኖቼ ልንቆምበት የምንችልበት መሰረት ያስፈልገናል ነው እያልኳችሁ ያለው። አያችሁ፣ ይሄ ነው በመጨረሻው ዘመን ይሆናሉ ተብለው ከተተነበዩ ትንቢቶች ውስጥ አንደኛው ልጆች ወላጆቻቸውን የማያከብሩ ይሆናሉ ነው። ወላጆቻቸውን ብቻ ሳይሆን ኢልደርሶቻቸውን የማያከብሩ። ታዲያ ወገኖቼ ቃል እግዚአብሔር አንድ መሰረታዊ የሆነ መርህ ያስቀምጣል። ምንድነው ከተባለ ልጆች ወላጆቻቸውን ማክበር አለባቸው ይላል። ኢትስ ቢኮዝ እድሜያቸው እንዲረዝም ከተፈለገና በምድር እያሉ መልካም እንዲሆንላቸው ከተፈለገ ይላል። ስለዚህ አጋንንት አንተ ህይወት ምስቅልቅል እንዲል ከፈለገ በምድር የምትኖረው እድሜ አጭር ሆኖ የሆነ ሰዓት በሚያስጠላ ሁኔታ ክልትው ብለህ ጊዜን ሳትጨርስ እንድትሄድ ከፈለገ አንተን ማጥፋትና እሱን እንድታመልከው ማስገደድ ሳይሆን እናትና አባትን እንዲሁም ደግሞ አስተማሪዎችን ታላላቆችን የምትንቅና ማታከብር ግልፍተኛ ወጣት ያደርጋል ማለት ነው። ልክ አሁን ያለው ጄኔሬሽን በነገራችን ይሄ ነው እንግዲህ ወገኖቼ ከአስተማሪ ጋር አፈላፊ የሚነጋገር ምንም እንኳን ቢሆን በእድሜ ይበልጠኛልና I have to respect him። እንዲሁም ደግሞ ታላላቅ ማክበር መንፈሳዊነት ነው የሚል ወጣት ከመሆን ይልቅ ወገኖቼ አስተማሪን ማላገጥ ከዛም አልፎ ተርፎ መማታት። እንግዲህ በጣም በርካታ የሃይስኩል ተማሪዎች አስተማሪ እንደሚደበድቡ ታውቃላችሁ አይደል? ወላጆችም እንደዛ ስለሆኑ ነው። በነገራችን ላይ ልጅ የተመታ ብለው ሄዶ አስተማሪ በጥፊ የሚመቱ ብዙ ወላጆች እያፈራን ያለን እና ልጆቻቸውን በጣም በቃ ፕሮቴክቲቭ እንደሆኑ ይሰማቸዋል ሲጨርሱ ማለት። እኔ ከአስተማሪው ጋር ከሚመላለሰው ልጅ በላይ ያንን ተደብቆ አስተማሪውን ቀርጾ ሶሻል ሚዲያ ላይ አጋርቶ ፌመስ ለመሆን የሚጣጣር ወጣት ደግሞ በጣም ያስደንቀኛል። እንደዚህ አይነት ወጣት ነው ያለን ነው እያልኳቸው ያሉት ወገኖቼ። we have to pray for them። ለራሳችንም ለልጆቻችንም ለሚመጣውም ጄኔሬሽን የምንችል ሰዎች እባካችሁ ልንጸልይላቸው ይገባል። አያችሁ እንደዚህ የሚባል አባባል አለ። ሰይጣን ሰዎችን በግልጥ እንዲያመልኩትና እንዲሰግዱለት አይፈልግም። ነገር ግን አምላካቸውን እግዚአብሔርን ግን እንዲረሱ ይፈልጋል። በነገራችን ላይ ይሄ ነው ትልቁ ዓላማው። ወድቀ እንድሰግድለት ከዛ ይሄ ቅድም እንደነገርኳችሁ እንድካድምለት አይደለም። ዋነኛው ዓላማው አምላክን እንድትረሳና ሌላ ነገር እንድታስታውስ እንጂ። ስለዚህ ወጣቱን በዚህ ረገድ ከተቆጣጠረ አስቡት። እኛ እንኳን እነዛ ስትሪክት እናትና አባቶች አሳድገውን እነሱ አሳድገውን ያለንበትን ሁኔታ ተመልከቱት። ፈጣሪ ይርዳን እንጂ ታዲያ እኛ የምንወልዳቸው ልጆች የወለድናቸው ልጆች ደግሞ ነገ ምን ሊሆኑ እንደሚችሉ አስቡ። ዩሲ ዊ ኒድ ፕሬየር። ይሄን ነው እያልኳችሁ ያለሁት በዛሬው መርሃ ግብራችን ወገኖቼ። የበረታችሁ ሰዎች ባላችሁበት ቤተ እምነት እባካችሁ ጸሎት አድርጉልን። እባካችሁ ጸሎት አድርጉ። ለወጣቶች እባካችሁ ለሚመጣው ጄኔሬሽን ጸሎት አድርጉ። የእናንተ አለመጸለይ የሚያጠፋው የሆነ ትውልድ አለ። የእናንተ መጸለይ የሚታደገው የሆነ ትውልድ አለ። አይኔ ጸለይኩ አልጸለይኩ ምን ይፈጠራል አትበል። ያንተ ጸሎት አምላክ ጋር ደርሶ የሚያመጣው መልስ እንዳለ እመን። ይህንን ላሳስባችሁ እወዳለሁ። ፈጣሪ ባለንበት ቦታ ቸርነቱና ምሕረቱን ያብዛልን። እወዳችኋለሁ። በቀጣይ ቪዲዮ እንገናኛለን። ቻው።